خطايانا ወንጀላችንን ሊምርልን ከላያችን ላይ ሊያብስልን እንፈልጋለን እንከጅላለን ምክንያቱም አንኩና አወል المؤمنين የሙእሚኖች መጀመሪያ በመሆናችን ሰበብ አሉ በሙሳ ሰበብ ምክንያት ወደ ዲን አልእስላም ገብተው እኛ ግን የሙእሚኖች መጀመሪያ ነን ሲሉ የሙሳን ሙእሚንነት ረሱኮ ማለት አይደለም ይሄ ደግሞ ምን ማለት ነው ከፊርዓውን ተከታዮች መካከል ተአምራቱን ካዩ በኋላ ቶሎ ብለው ወደ እምነት ወዲያው እጅ የሰጡት ማን ናቸው እነዚህ ደጋሚዎቹ ናቸው ሌሎቹማ ብዙዎቹ ፊርዓውንና ሰራዊቱን በመፍራት ምክንያት በዛው ክህደታቸው የቀሩ አሉ ግን የመጣው ይምጣ አሁን ገብቶናል ብለው ሐቅ በመስጠት ማን ነው መጀመሪያ አዎ እስቲ አሁን ከናንተ መካከል እስቲ እንደው ማን ነው ለመጀመሪያ ጊዜ ይሄን ኸይር ስራ ለማድረግ ቢባል አንድ ሰው ቶሎ ብሎ ሊነሳ ይችላል የዚህ ሰው መጀመሪያነት እዚህ ከተሰበሰበው ሰው አንፃር ማለት ነው እንጂ እዚህ መስጊድ ከተካሄደ ፕሮግራም አንፃር ማለት አይደለም ምናልባት ከዚህ በፊት በተካሄደው ወራዊ ፕሮግራምም ያ ነገር ተደግሞ ሌላ ሰው ቀድሞት ሊሆን ይችላል ስለዚህ መጀመሪያነት በሁኔታ በጊዜና በቦታ ይከፋፈላል ማለት ነው እነዚህ ሶስቱ አንቀጾች ይህንን ለመረዳት በር ከከፈቱልን ወደ ነብያችን ሰለላሁ ዐለይሂ ወሰለም እንመጣና እሳቸው የሙስሊሞች መጀመሪያ እንደሆን ታዘዣለሁ ሲሉ ኦሬዲ ምን ማለታቸው ነው ማለት ነው ከተላኩበት ማህበረሰብ ሰው 360 ጣዖታትን በካዕባ ዙሪያ ያመለከ ባለበት እሳቸው ግን ለዚህ ህዝብ ብርሃን በመሆን አላህን ደግሞ ከነሱ ተገልለው በማምለክ የመጀመሪያው ሙስሊም ናቸው ብለን ነው እንጂ ምናምነው ከአጠቃላይ የሰው ዘር ፍጥረት አንፃር ሙስሊም ናቸው እሳቸው የመጀመሪያ ናቸው ማለት አይደለም ያማ ከሆነ ለምን የኢብራሂምን መንገድ ተከተል ይላቸዋል ከሳቸው በፊት ሙስሊም የለማ በዛ ትርጓሜ ከሄድን የመጀመሪያው እሳቸው ናቸው ከሳቸው በፊት ሙስሊም ከሌለ የነበረው ትውልድ ኦሬዲ ካፊር ይሆናል ማለት ነው ታዲያ የካፊርን መንገድ ነው ጌታችን ተከተል የሚላቸው ስለዚህ መልእክቱ በግልጽ የሚያስተላልፈው መልእክት ይሄ ነው ተግባባን እናም ሙስሊም መሆን ወላሂ ትልቅ ኒዕማ ነው ካፊር እኮ የሚመኘው ምኞት እኮ ነው መጨረሻ ላይ ሐቁን ከባጢሉ ለይቶ በሚያውቁበት ሰዓት ካፊር ራሱ ምን ነው ሙስሊም በሆንክ ብሎ የሚመኘው ይሄ አይደለም እንዴ ፊርዓውን ላነቱላሂ ዐለይሂ ሙሳና ተከታዮቹን እያባረረ ያለ የተከሰተው ክስተት ላይ ምንድነው መጨረሻ ላይ የተናገረው በቁርአን ላይ ተቀምጧል ሱረቱ ዩኑስ ቁጥር 90 ላይ በሱረቱ ዩኑስ ቁጥር 90 ወጃወዝና ቢበኒ እስራኤል البحر በኒ እስራኤሎችንም ባህሩን አሳለፍናቸው እንዲሻገሩ አደረግናቸው ይላል فاتبعهم فرعون وجنوده فرعوننا سراويتم ተከተሏቸው بغيا وعدوا በጠላትነት ወሰን ለማለፍ በእነሱ ላይ ተከተሉ እነሱም ሲገቡ ማለት ነው حتى اذا ادركه الغرق መስመጥም ሲያገኘው ይላል ፊርዓውን አሁን እንደማይተርፍ ሲያረጋግጥ قال آمنت አመንኩኝ አለ انه لا اله الا الذي آمنت به بنو اسرائيل በኑ እስራኤሎች ባመኑበት ከሱ ውጪ ሌላ አምላክ በሌለው በአንዱ ጌታ አላህ አምኛለሁ وانا من المسلمين እኔም ከሙስሊሞች ነኝ አለ الان አሁን ነው እንዲያው አምላካችን አላህ وقد عصيت من قبل ستامس ኖረ በነዛ ረጅም ዘመናት ማመን እየቻልክ ምርጫህን ሳትጠቀምበት ቆይተህ ጣረሞት ገብተህ የጀነትና የጀሃነም ጉዳይ ከተረጋገጠና በደንብ ከተለየለ በኋላማ እምነት ምን ትርጉም አለው እዚህ ጋር ስለዚህ አይሆንም ማለት እና ፊርዓውን የተመኘው ምኞት ነው ነገ የውመል ቂያማ ደግሞ ካፊሮች ውሳኔውን ሁኔታውን ሲያዩ በሱረቱል ሂጅር ቁጥር 2 ላይ እንደተገለጸው ሱረቱል ሂጅር ቁጥር 2 ላይ ምንድነው ያለው ሩበማ በአብዛኛው የወዱ الذين كفروا لو كانوا مسلمين የካዱ ሰዎች ራሳቸው ሙስሊም ቢሆኑ ኖሮ በብዛት በተመኙ ነበር ይላል የዛኔ ይመኛሉ ግን አይሆንማ የዛኔ የፍርድ ቀን እንጂ የእምነት ቀን አይደለም ስለዚህ ሙስሊም መሆን ማለት ትልቅ ኒዕማ ነው ይህንን እስላም አላህ በወንጀላችን በአመጻችን ምክንያት እንዳይወስድብን ዱዓ ልናደርግ ይገባል ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة ይህንን ነው ሁሉ ጊዜ ዱዓ ማድረግ ያለብን እና ኢንሻአላህ እስላም ብቸኛው መለኮታዊ ሃይማኖት ነው ይሄ እንግዲህ እስካሁን ያየነው አንደኛው ፓርት ነው የነቢያት ሃይማኖት መሆኑን የሰው ተፈጥሮ መሆኑን እስላም ከተርጓሚው ጀምሮ ነቢያቶች ሁሉ የኖሩት እምነት መሆኑን ብቻ የሚገልጽ ነው ኻሳኢሶች ደግሞ ይኖሩታል ኢንሻአላህ አሁን ደግሞ አጠረባ ለመልኩ ኻሳኢሱ አቂደቱል እስላሚያ ይህ እስላማዊ እምነት መለያ ባህሪያቶች አሉት ከሌሎች እምነቶች ለየት የሚያደርጉ የራሱ የሆኑ ባህሪያቶችን ኢንሻአላህ አጠረባ ለመልኩ ወደ 3-4 የሚሆኑትን እንመለከታለን ማለት ነው ከዚህም ውስጥ አንደኛው እስላማዊ እምነት ከሌሎቹ ለየት ከሚያደርገው መካከል አቂደቱን ረባኒያ
እምነቱ መለኮታዊ መሆኑ ነው። ኢስላም መለኮታዊ ነው። መለኮታዊ ከሚያሰኙት መካከል አንደኛ ረባንየቱል መስደሪ ወልመንሃጅ ምንጩም እንደዚሁም ደግሞ ትእዛዛቶቹ ጎዳናዎቹ አፈጻጸሙ በጠቅላላ መለኮታዊ መሆኑ ኢስላም መለኮታዊ እምነት ያሰኘዋል ማለት ነው። አልዓቂደቱል ኢስላሚያ ረባንየቱል መስደሪ እስላማዊ እምነት ምንጩ መለኮታዊ ነው። لأنها وحي الله تعالى إلى خاتم رسوله محمد صلى الله عليه وسلم كاملاكاتين كالله زند ودا نبياتنا عليه الصلاة والسلام يتلالف ملكوتاي رأي ويم وحي بمهون مكنيات بمنشو ملكوتاي نوبلن النامنالن وهي مستفادة من كلام الله الذي لا يعطيه الباطل من بين يديه ولا من خلفه كبستفيتم ونا كبستوالو ውሸት ፈጽሞ ሊመጣበት ከማይችል ከሆነው ከቅዱስ ቁርአን የተወሰደና እንደዚሁም ومن السنة المبينة للقرآن የቁርአንን ሐሳብ የቁርአንን መልእክት በንግግርም ሆነ በተግባር ሊያብራራው ከሚችለው ከነብያችን አለይሂ ሰላቱ ወሰላም ሱና የተያዘ ነው ማለት ነው። ቁርአን በሱረቱ ናህል ምዕራፍ 16 ቁጥር 44 ላይ ሲናገር ምን ይላል? وأنزلنا إليك الذكر ወደ አንተም መገሰጫ የሆነውን ቁርአን አውርደነዋል ሊቱበይነ ሊናሲ ማ ኑዝለ ኢለይሂም ከሰዎች ወደ እነሱ የተወረደላቸው በንግግር በተግባር ታብራራላቸው ዘንድ አውርደነዋል በማለት የቁርአንን ሐሳብ ነብያችን አለይሂ ሰላቱ ወሰላም በንግግርም በተግባርም ያብራሩታል ማለት ነው። ስለዚህም فهي عقيدة ربانية كاملة ፍጹም የተሟላ መለኮታዊ የሆነ እምነት ነው። لا تقبل الزيادة أو النقصان ጭመራንም ሆነ ቅነሳን ፈጽሞ አይቀበልም። وثابتة لا تقبل التحريف والتبديل ሁሉም የጸና ነው። የሰዎች የእጅ አደጋ መለወጥና መበረዝም እንደዚሁ ፈጽሞ አይደርስበትም ማለት ነው። ይህም እስላማዊው እምነት መለኮታዊ ከሚያሰኙት መካከል ምንጩ መለኮታዊ መሆኑ ነው ማለት ነው። ሌላው አሁንም አቂደቱ ረባንያ እምነቱን መለኮታዊ ከሚያሰኙት ነገሮች መካከል ሁለተኛው ባህሪ ምንድነው? ሰላመቱሃ من التحريف والتبديل ከመበረዝ አደጋ የሰዎች እጅ ጣልቃ ገብነት እሱ ላይ ከመድረስ የተጠበቀ መሆኑ ነው ማለት ነው። العقيدة الإسلامية ይህ እስላማዊው እምነት هي العقيدة الوحيدة في العالم التي مصدرها كلمات الله በዓለማችን ላይ ብቸኛ የሆነና ምንጩ የአምላካችን የአላህ ቃል ብቻ የሆነ እስላማዊው እምነት ብቻ ነው። غير محرفة ولا مبدلة ያልተበረዘና ያልተለወጠ የሰው እጅ ጣልቃ ያልገባበት ጥንት እንደወረደ ዛሬም ያለ ብቸኛው መለኮታዊ ቃል የአምላካችን የአላህ ቃል ቁርአን ብቻ ነው ማለት ነው። አምላካችን አላህ ቁርአንን ሲያወርደው በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ምን የገባለት ቃል ኪዳን አለ? ኢና ነህኑ ነዘልና الذክረ እኛ ቁርአኑን እኛው አውርደነዋል ወኢና ለሁ ለሐፊዙን እኛው ለርሱ ጠባቂዎች ነን ይላል። አምላካችን አላህ ቁርአንን እንዳወረደው እስከ መጨረሻው ቂያማ እስኪቆም ድረስም ሊጠብቀው ራሱ ቃል ኪዳን ገብቶለታል። ስለዚህም አልተበረዘም አልተደለዘም የሰውም እጅ አልገባበትም ማለት ነው። አንዳንዶች እዚህ ላይ ጥያቄ ያነሳሉ። ቁርአን የአላህ ቃል እንደሆነ ሁላ ተውራት ኢንጂልና ዘቡር እንዲሁም ሌሎች የማን ቃል ነበሩ ይላሉ። እኛ ሙስሊሞች ነን አላህ ባወረዳቸው መለኮታዊ መጽሐፍ የምናምንነንና እነሱም የአላህ ቃል ናቸው ብለን ስንናገር ታዲያ ቁርአንን ለመጠበቅ ኃላፊነትና የወሰደው አምላካችን አላህ ለምን ቀደምት መለኮታዊ መጽሐፍትንም ሊጠብቃቸው ኃላፊነቱን አልወሰደም ይላሉ። ቁርአን ከቀደምት መለኮታዊ መጽሐፍቶች ለየት የሚያደርግ ባህሪያቶች አሉት ብለን ነው እኛ የምናምነው። ከዛ መካከል አንዱና ዋነኛው የመጨረሻ መለኮታዊ መጽሐፍ መሆኑ ነው። ከቁርአን በኋላ የሚወርድ ሌላ መለኮታዊ መጽሐፍ የለም። ከነቢያችን አለይሂ ሰላቱ ወሰላም በኋላ ነብይ ሆኖ የሚላክ ሌላ ነብይ የለም። አላህ ደግሞ በዚህ ኡማ ላይ ማስረጃውን ሳያቆም ሰው መልእክት ሳይደርሰው ማንንም በጥፋተኝነት እንደማይቀጣ በሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ ተናግሯል። ወማ ኩና ሙዓዚቢና ሐታ ነባተ ረሱላ መልእክተኛን እስከምንልክ ድረስ
ማንንም የምንቀጣ አይደለንም ጥፋተኛ የምናደርግ አይደለንም ይላል ስለዚህ በዚህ ኡማ ላይ በዚህ ትውልድ ላይ ትክክለኛ የሆነው መለኮታዊ እምነት በመረጃ ደርሶት ከዛ በኋላ በፈቃዱ እንቢ ብሎ ሲያስተባብል ነው ነገ በኋላፍትና የሚጠየቀው አለበዛ እንደቀደምት መለኮታዊ መጽሐፍቶች ቁርአንም የበረዛ አደጋ ገጥሞት ቢበረዝና እውነት ከሐሰቱ ጋር ቢደባለቅ በዚህ ዘመንም ሆነ በሌላ ጊዜ ያሉ ሰዎች በዚህ መለኮታዊ መጽሐፍነት አናምንም ብለው ቢክዱ አላህ ዘንድ ማስረጃ አላቸው እውነቱን ከሐሰት የሚያብራራ ምን አይነት ነብይ ተላከላቸው ካልሆነም ግዴታ ነብይ መላክ አለበት ለዚህ ነው አላህ ከነብያችን አለይሂ ሰላቱ ወሰለም በፊት የነበሩት አረብ ጣዖታውያኖችን እንኳን ምን አላቸው ወለው አህለክናሁም ቢዓዛብ ሚን ቀብል ከዚህ መልእክተኛ መላክ በፊት እነዚህ ጣዖታውያኖችን በሚሰሩት ጥፋት በክህደታቸው ምክንያት ብናጠፋቸው ኖሮ ለቃሉ ረበና ለውላ አርሰልተ ኢለይና ረሱላ ምን ነው ጌታችን ወይ ምን አለ ወደኛ መልእክተኛ ልከህልን ቢሆን ኖሮ ፈነተቢዕ አያቲክ ይሄ መልእክተኛ መጥተው ያንተን አንቀጾች አብራርቶልን እኛም ያንተን መልእክቶች ብንከተልና من قبل أن نذل ونخزى ዛሬ ከማፈራችን ከመዋረዳችን በፊት ያንን ብናደርግ ኖሮ ይላሉ ስለዚህ አላህ ዑዝርን በመቀበል ረገድ እንደሱ ዑዝር ወይም ምክንያትን የሚወድ የለምና ነቢያቶችንና ረሱሎችን አስጠንቃቂ አድርጎ ልኳቸዋል ማለት ነው ቁርአንም ቂያማ እስኪቆም ድረስ ሌላ መለኮታዊ መጽሐፍ ካልመጣ ሌላ ነብይ ማይላክ ከሆነ መጠበቁ ግድ ነው ቀደምት መለኮታዊ መጽሐፍት ግን ሳይበረዙ መጠበቃቸው ትርጉም አልባ ነው የሚሆነው ምክንያቱም ነብይ በሞተ ቁጥር አላህ ወዲያውኑ ነብይን ያስነሳላቸው ነበር ያ የቀደመው ነብይ ወይም መልእክተኛ ትምህርት ቢበረዝ እንኳን ኋላ ነብይ ሆኖ የሚላከው ከአላህ በሚወርድለት ወህይ የቀደመውን ትምህርት ማደስ ማስተካከል ይችላል ከነብያችን አለይሂ ሰላቱ ወሰለም በኋላ ሌላ ነብይ ካልተላከ ከቁርአን በኋላ ሌላ መጽሐፍ ካልወረደ ለምንድነው ቁርአን መጠበቁ ግድም አይሆነው ለዚህ ነው ቁርአን በመጠበቁ ረገድ ብቸኛ ነው የምንለው እግረ መንገድም ይህ እስላም ከአላህ ዘንድ የመጣ መለኮታዊ ከሚያሰኙት መለያ ባህሪያቶቹ መካከል ሳይበረዝ እስከ ዘመናችን መቆየቱ ነው ሌላው ሶስተኛው አቂደቱን ረባንያ እምነቱ መለኮታዊ ነው የሚያሰኘው ምንድነው ረባንየቱል ጋየቲ ወልመቅሰድ ግብና ዓላማን መለኮታዊ ማድረጉ ነው ይሄ ማለት ምን ማለት ነው እስላማዊ እምነት ማለት ነው የሰው ልጆችን ዓላማና ግብ በጠቅላላ አኺራ ነው የሚያደርገው የመጨረሻ ግባችን ዓላማችን ሙስሊም በመሆናችን ምንድነው ግቡ ቢባል ነገ የውመል ቂያማ የምናገኘው ነገር ነው የሚታየን የሰው ልጅ የመጨረሻ ዓላማና ግቡ ዱንያ ላይ ጥሩ ኑሮ መኖር ሳይሆን አኺራ ላይ ዘላለማዊ የሆነ ህይወትን ማግኘት በጀነት ውስጥ አላህን መመልከት ነው اللهم اجعلنا منهم الله ከጀነት ሰው ይበለን ስለዚህ የሰውን የመጨረሻ ግብና ዓላማ አኺራ ማድረጉ በራሱ መለኮታዊ እምነት ያሰኘዋል ማለት ነው ከዛም በኋላ وهدفه البعيد የሱ ትልቁ ግብና ዓላማው هو حسن الصلة بالله تعالى ከአላህ ጋር ያለውን ግንኙነት ከጌታው ጋር ያለውን ዝምድና እንዲቀጥል والحصول على مرضاته እሱን የሚያስደስታቸው ነገሮች የአላህን ውዴታዎችን ለማግኘት መተግበር ليكون عبدا خالصا لله تعالى ለአንድ አላህ ፍጹም የጠራ ባሪያ በመሆን የአላህን ውዴታ ለማግኘት የሚለፋ የሚተጋ ነው የሚያደርገው ይሄ ነው እንግዲህ እስላማዊ እምነት የሰው ልጆችን የመጨረሻ ግብና ዓላማ አኺራ ማድረጉ መለኮታዊ የሚያሰኘው እና እስካሁን ያየናቸው ሶስቱ ምሳሌዎች ምንድናቸው እስላማዊ እምነት ከሌሎች ተለይቶ መለኮታዊ የተሰኘበት አንደኛው ምክንያት ነው ማለት ነው ሌላው ሁለተኛው ደግሞ ይህ እስላማዊ እምነት ከሌሎች ለየት ባለ መልኩ መለኮታዊ ምን ያሰኘዋል በምን ይለያል ከተባለ አቂደቱን ዋዲሃ ግልጽና የጠራ መሆኑ የተደበሰበሰ ነገር የለበትም ሚስጥር በሚል ማሳብ የተተበተበ አይደለም ይሄ ነገር ላንተ አልተገለጸም ካንተ በላይ ያሉት ነው የሚል አይደለም አእምሮ ያለውን ሰው ሁሉ በተቅላላ ማናገር የሚችል ማንበብና መጻፍ የሚችል ሰው ሁሉ መልእክቱን ካነበበ ሁሉም ሰው ሊረዳው የሚችል ፍጹም የጠራና ግልጽ የሆነ እምነት መሆኑ ነው ይህን በተመለከተም የተወሰኑ ምሳሌዎችን እናያለን እስኪ እስላማዊ እምነት ግልጽነቱን የሚያሳዩ ምን ነጥቦች አሉ ቢባል አልሚሳሉል አወል አንደኛ ምሳሌ
العاقدة في ذات الله سبحانه وتعالى بأملاكاتين بالله اللونا بس ما ننتلا يالن أمت ፍጹም ግልጽና የጠራ ሆኖ እናገኘዋለን تتلخص عقيدة الإسلام في ذات الله تعالى የእስላማዊ እምነት ባንዱ አምላክ በአላህ ላይ ያለው እምነት በምንድነው የሚገለጸው በኢስባት وجوده አንደኛ መኖሩን እናጸድቃለን አምላካችን አላህ አለ وأن لهذا الكون البديع ለዚህ ለታላቁ ዩኒቨርስ አስደናቂ ለሆነው ለፍጥረት ዓለሙ المتقني ፍጹም የተቀናጀ በጥበብ የተሰራ ለሆነው ዓለም رب واحد አንድ ጌታ ነው ያለው خلقه واتقنه በጥበብ የፈጠረው ሁሉንም ያቀናጀ አንድ ጌታ አለው ብለን እናምናለን وقدر كل شيء فيه ሁሉንም ነገር በውስጡ ደግሞ በልክ ወስኖ መጥኖ ያስቀመጠ ጌታ ነው وهذا لله እንዲህ አይነቱ አምላክ ليس له شريك በሚሰራው ስራ ወይም በማንነቱና በባህሪው ተጋሪ የለውም ولا صاحبة ولا ولد ሚስትም ሆነ ልጅም የለውም ይሄን ነው ቁርአን የሚያስተምረው قل هو الله احد بل እርሱ አላህ አንድ ነው الله الصمد الله የፍጥረት ሁሉ መጠጊያ ነው لم يلد ولم يولد አልወለደም አልተወለደም ولم يكن له كفوا احد ቢጤና አምሳያም የለውም ይሄንን ሐሳብ ለመረዳት ማንንም ሰው ቢሆን ማለት ነው ግዴታ በሃይማኖት ትምህርት ቤት በኮሌጅ ውስጥ ገብቶ የተማረ ሊቅ መሆን አይጠበቅበትም ማለት ነው መልእክቱን ያዳመጠ የሰማ ሁሉ በቀጥታ አእምሮ ውስጥ ሊገባ የሚችል ፍጹም የጠራና ግልጽ ነው ማለት ነው እንዴት የሚል ጥያቄ እንኳን አያስነሳም አላህ አንድ ሆነ ቢባል እንዴት ነው አንድ ሊሆን የቻለው ተብሎ ጥያቄ የሚያስነሳ አይደለም ሰው ከቤቱ ጀምሮ ይህ የበላይ አንድነትን የሚረዳው ነገር ነው አምስትም ሆነ ስድስት ሰው ባለበት ቤተሰብ ውስጥ አባወራ ሆኖ የሚመራው ስንት ነው አንድ አካል ሆኖ ነው የሚያገኘው ሁለት አካላቶች መምራት እንደማይችሉ ራሱ ይረዳል ረመዳን ቀርቧልና እንግዲህ ኮርኒሱ መቀየር አለበት ለዚህ ለረመዳን ብሎ አንደኛው አባት ሌላ ትእዛዝ ሲሰጥ ሌላኛው አባወራ ካለ ደግሞ ሁለት መሪ ኑር ተብሎ ማለት ነው አይ ኮርኒሱማ እንዳለ መሆን አለበት ባይሆን ግድግዳው ጀሶ መቀባት አለበት ብሎ ሌላ ሐሳብ ቢሰጥስ ሁለቱም በቤቱ ላይ እኩል ስልጣን ካላቸው የማን ትእዛዝ ነው ተፈጻሚ የሚሆነው የማንንም ትእዛዝ ተፈጻሚ ሊሆን አይችልም ቤቱ እንደተዝረከረከ ይቀራል እንጂ ግዴታ ያንዱ ከተባለ ኦሬዲ መሪው አባወራም አንድ ሆኗል ማለት ነው ከዛ ስትወጡ ፋብሪካና ኢንዱስትሪንም ስትመለከቱ ማኔጅ የሚያደርገው ማናጀሩ አንድ ሆኖ ነው የምታገኙት ሁለት ወይ ሶስት ሊሆን አይችልም ፍርድ ቤት ስትሄዱ ውሳኔ የሚሰጥ አንድ የመሃል ዳኛ ነው ሁለት ውሳኔ ሰጪ ዳኛዎች ሊኖሩ አይችሉም አንደኛው ውሳኔ ያስተላልፎ በስቅላት ይቀጣቢል ሌላኛው እድሜ ልክ እስራት ቢል የማን ተፈጻሚ ይሆናል ወደ ሀገር ስትመጡም ሀገርን የሚመራው ፕሬዝዳንት የሚሆን ጠቅላይ ሚኒስቴር አንድ እንጂ ሁለት አይሆንም አንዱ ያረቀቀውን ሌላው ውድቅ ያደርገዋል በመሐከላቸው ልዩነት ይፈጠራል ከዛም ሁሉም የራሱን ደጋፊ ይዞ ይገለላል መፈንቅለ መንግስትም ይጀመራል ታዲያ ከዛ በሰፋ መልኩ ይሄን ሰማይና ምድር ፀሐይና ጨረቃ ቀንና ሌሊት በዚህ በተዋቀረ መልኩ ስርዓት ባለው ሁኔታ የሚያስኬደው ኃይል ይሄ ከተፈጥሮ ውጭ ሆኖ ተፈጥሮን የሚቆጣጠረው ስንት ቢሆን ነው ጥያቄው ማንንም ሰው ቢሆን አንድ ኃይል ብሎ ነው ምላሽ የሚሰጠው ስለዚህም ቁርአን የአላህን ፍጹማዊ አንድነት ማጽደቁ ለሰዎች ግልጽና የጠራ እምነት ያሰኘዋል ነው ግዴታ የዶክትሪን ትምህርት ማወቁ አስፈላጊም አይደለም ነው ይሄ እስኪገባን ድረስ ስለዚህም እስላማዊ እምነት ግልጽነቱ በዚህ ይለያል ብለን እናምናለን እንዲሁም المثال الثاني ذات النبي صلى الله عليه وسلم ሁለተኛው ምሳሌ በነብያችን አለይሂ ሰላቱ ወሰለም ህልውና በሳቸው ዛት ላይ ያለና አመለካከት ሌሎች ነቢያትን እንደ ነብይነታቸው ተቀበለው ከነብይነትና ከሰውነታቸው ጎን ደግሞ መለኮታዊ ባህሪን አላብሰው እንደገና ነብይም ነው አምላክም ነው ብሎ የሚያስቡ ሰዎች ካሉ ሙስሊሞች የአይነት አስተሳሰብ ግን የላቸው በነብያችን ሰለላሁ ዐለይሂ ወሰለም ማንነት ላይ ያለን አመለካከት ግልጽና የጠራ ነው فهو صلى الله عليه وسلم بشر ባፈጣጠራቸው ሰው ናቸው ከሰው አይለዩም ነገር ግን استفاه الله عز وجل አምላካችን አላህ መረጣቸው وخصه بالوحي ከህዝቦቻቸው መካከል ለየት አድርጎ መለኮታዊ ራእይን በሳቸው ላይ በማውረድ በነብይነት ለያቸው እንጂ ከዛ ውጪ ሌላ አመለካከት የለንም የአይነት አስተሳሰብ እኛም እንዳይኖረን በኢሳ አለይሂ ሰላም ላይ ወሰን ያለፉ ትውልዶች እንዳሉ ሁላ እኛም በሳቸው ላይ ወሰንን እንዳናልፍ ቁርአንም ሆነ የነብያችን አለይሂ ሰላቱ ሰላም ንግግር
ማስጠንቀቂያን አዝለዋል ማለት ነው። በቁርአን ላይ በሱረቱል ካፍ ምዕራፍ 18 ቁጥር 110 ላይ ቁል በላቸው ኢነማ አነ በሸሩን ሚስሉኩም እኔ ባፈጣጠሬ ቢጤያችሁ ሰው ብቻ ነኝ ከዛ ውጪ ለየት የሚያደርግ ምንም ነገር የለብኝም ለየት የሚያደርገው ግን ዩሃ ኢለየ ከአላህ ዘንድ ወደኔ ወህይ ይወረድልኛል አነማ ኢላሁኩም ኢላሁ ዋሂድ አምላካችሁ አላህ አንድ አምላክ ብቻ ነው ማለትን ለኔ ይገለጽልኛል እንጂ ከዛ ውጪ ሰው ነኝ አሉ። ስለዚህ ሰው መሆናቸውን እናምናለን ነብይነታቸውን እግረ መንገድ እንቀበላለን አናመልካቸውም አንሰግድላቸውም ቀናትን ከፋፍለንም ለሳቸው አንሰጥም ቀናትን የፈጠረ አንድ አላህ ነው ስለዚህ በእያንዳንዱ ቀን ይሄው አንዱ ጌታ በቀን 5 ጊዜ ይሰገድለታል ከዛ ውጪ ደግሞ ባለው ሱና ተግባራቶች እንደ ሰውየው ችሎታ አላህን ለማምለክ በሌሊቱም ይሁን በቀኑ ጊዜ ያቅሙን ያህል ይጥራል ማለት ነው። ይሄ እንግዲህ እስላማዊ እምነት አቂደቱን ዋዲሃ ግልጽና የጠራ ከሚያሰኙት ነገር መካከል ይሆናል ማለት ነው። ሶስተኛ ደግሞ አልመስኡልየቱ ወልጀዛ እስላማዊ እምነት ፍጹም ግልጽና የጠራ ከሚያደርጉት መካከል የምንመለከተው ሶስተኛው ምሳሌ ደግሞ በኃላፊነት መጠየቅና የሥራን ዋጋ የማግኘት ጉዳይን እስላም ያስቀመጠው ፍጹምና የጠራ ነው። تقرر عقيدة الإسلام بوضوح مسؤولية الإنسان عن عمله እስላማዊ እምነት በግልጽ እንደሚናገረው እያንዳንዱ ሰው ተጠያቂ የሚሆነው በገዛ ራሱ ስራ ነው በማለት ነው። በገዛ ራሱ ነው የሚጠየቀው فلا يحمل الابن وزر أبيه ልጅ አባቱን ኃጢአት አይሸከምም ولا الأخ وزر أخيه ወንድም የወንድሙን وكل امرئ بما كسب رهين እያንዳንዱ ሰው በሰራው ስራ ራሱ ተያዥ ነው የሚለው ይሄ ፍጹም ግልጽና የጠራ ነው ማንንም ሰው ቢሆን ሊቀበለው የሚችል ነው። وكل انسان مختص بذنبه እያንዳንዱ ሰው በወንጀሉ ተጠያቂው ራሱ ነው። አደምና ሐዋ አትብሎ የተባሉትን ቅጠል በልተዋልና እነሱ በቅጠሉ ምክንያት ሞት ሲፈረድባቸው በእነሱ ምክንያት እኛ ሞተን የሚል አስተሳሰብ በሙስሊሞች ዘንድ የለም ነው። አደምና ሐዋ ባጠፉት ጥፋት ተጠያቂዎቹ እነሱ ናቸው። የአደምና የሐዋ ኸይር ሥራ እኛን ሊያተርፈን እንደማይችለው ሁላ እነሱ የሚያጠፉት ጥፋት ካለ ሸርም ከሰሩ ጥፋትና ሸራቸው እኛን የሚያጠፋበት ምክንያት የለም ነው። ኢብራሂም አለይሂ ሰላም ለምን አንመለከተውም? የራህማን ወዳጅ የአላህ ወዳጅ ተብሎ ሲጠራ እንኳን የነበረው ማለት ነው በዛ ኢማኑ በዛ መልካም ስራው አባቱ ምን የተጠቀመው ጥቅም አለ? አባቱን ከክህደት ጎዳና አውጥቶ ጀነት ሊከታ አልቻለም የኢብራሂም ኢማን። በዛው መልኩ የአባቱ ከሃዲነት የአባቱ አለማመን ደግሞ ማለት ነው ኢብራሂም እምነት ላይ ያመጣው ጉዳት አለ? የለም። ስለዚህ ማንም ሰው ስለራሱ ይጠየቃል። ወላ ተዚሩ ዋዚረቱ ወዝራ ኡኽራ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ነው የሚለው። ሌላም ስፍራ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ሰው የሰራው እንጂ ሌላ ምንም የለውም። ወአነ ሰዕየሁ ሰውፈ ዩራ የሥራው ልፋት ውጤቱ ነገ ይታይለትና ثم يجزاه الجزاء الأوفى እንደ ስራው መጠን ጌታው የተሟላ ምንዳን ወይም ደሞዝን ይከፍለዋል ነው የሚለው። ስለዚህም ሁሉም ሰው በግሉ ጉዳይ ተጠያቂ ነው የሚለው። ይሄ እስላማዊ እምነት የኃጢአት ውርስ የለም ብሎ ማመኑና ሌሎች ነጥቦችም ፍጹም ግልጽና የጠሩ መሆናቸውን ያሳየናል ማለት ነው። እናም እስላማዊ እምነት አቂደቱን ዋዲሃ። ሶስተኛው እስላማዊ እምነት መለያ ባህሪያቶቹ ምንድነው? አቂደቱን ሙበርሃና በማስረጃ የተደገፈ እምነት መሆኑ ነው። አንዳንዱ ለሚሰጣቸው ነጥቦች እምነት ነክ የሆኑትም ይሁኑ በስራ ለሚገለጹ ነገሮችም ሃይማኖታዊ የሚሆን ሎጂካዊ የሆኑ ማስረጃዎችን በማቀፍ በማስረጃ የተደገፈ መሆኑ እስላማዊ እምነት ለየት ያደርገዋል ማለት ነው። እስልምና አእምሮን ሊያሳምን በሚችል መልኩ ተጨባጭ የሆኑ ማስረጃዎችን ያቀርባል ማለት ነው። እንበልና ከአላህ መኖር አንስቶ ምሳሌ ብንመለከት እኛ ሙስሊሞች በአምላካችን አላህ መኖር እናምናለን። ጌታችን ምናባዊ ሳይሆን በሐቂቃ ሪሊ ያለ አምላክ ነው እንላለን። ከላየነው እናምንም ለሚሉ ሰዎች ግን አምላካችን አላህ ማስረጃን አቅርቦላቸዋል። ምን ይላል? አም ኹሊቁ ሚን ገይሪ ሸይኢን ያላንዳች ፈጣሪ ተፈጠሩ እንዴ? አም ሁሙል ኻሊቁን ወይስ ራሳቸውን በራሳቸው አስገኙ? አም ኸለቁ ሰማዋት ወልአርድ ወይስ ሰማያትና ምድርን ፈጥረዋል ይላል። ተመልከቱ እንግዲህ እዚህ ጋር የመጀመሪያው አም ኹሊቁ ሚን ገይሪ ሸይ ያላንዳች ፈጣሪ ተገኙ እንዴ የሚለው ኃይለ ቃል በራሱ
አንደኛ ፈጣሪ መኖሩን ይጠቁማል እንዴት ከተባለ ማንኛውም ግኝት አስገኝ መኖሩን ያምናል ምክንያታዊነት የሚባል ህግ አለ ማንኛውም ነገር ውጤት ከጀርባው ምን አለው ኮዝ ምክንያት አለው ምክንያት ሳይኖር ኢፌክቱ ሊመጣ አይችልም ስለዚህ ምንጊዜም ስራ ካለ ግዴታ ያንን ስራ ያስገኘ ሰሪ አለ የሚለውን ህግ ተከትለን ፍጥረት ካለ ፈጣሪ አለ የሚለውን ማመን ይቻላል ማለት ነው ታዲያ ፈጣሪ የለም የምትሉ ሰዎች አም ኹሊቁ ሚን ገይሪ ሸይ ያላንዳች ፈጣሪ ተፈጠሩ እንዴ ይላል ፈጣሪ ሳይኖር እነሱ ኖሩ እንዴ አም ሁሙል ኻሊቁን ወይስ ራሳቸውን በራሳቸው ፈጠሩ በማለት ወደ ሁለተኛው ኃይለ ቃል ደግሞ ገባ ይሄኛው ደግሞ ፈጽሞ ሊሆን የማይችል ነው ማንንም ሰው ራሱን ማስገኘት አይችልም ከመገኘቱ በፊት የሌለ ባዶ ነገር ነው የሌለና ኢምንት የሆነ ባዶ ነገር ያለን ነገር ማስገኘት አይችልም ፋቂዱ ሸይእን ላ ይዕጢህ የሌለው አካል መስጠት አይችልም ስለዚህ የሌለ ነገር ያለን ነገር ማስገኘት አይችልም ቀጠለና ደግሞ አም ኸለቁ السماوات والارض እንግዲያውስ ሰማያትና ምድር ከየት መጡ እነሱ ፈጥረዋቸው ነው እንዴ አለ ይሄ ደግሞ ከመጀመሪያዎቹ ከሁለቶቹ የከበደ ጥያቄ ነው ሰማይና ምድርን ፈጠር ማለት አይችሉም ምክንያቱም ሰማይና ምድር ማንንም ሰው ከተፈጠረ በኋላ የሚያየው ከሰው መፈጠር በፊት የነበሩ ኃያል ፍጥረታቶች ሆነው ነው የሚያገኛቸው ስለዚህ ሁሉም ሰው ሰማይና ምድር እሱን እንደቀደመው ካረጋገጠ ግዴታ ሰማይና ምድርን ራሱን ጨምሮ ያስገኘው ኃይል መኖሩን ማረጋገጥ ይችላል ማለት ነው እናም አምላካችን አላህ ለመኖሩ ቁርአን የሚያስተምረው የሚሰጣቸው ማረጋገጫዎች በማስረጃ ላይ የተደገፉ መሆኑ እስልምናን ለየት ያደርገዋል ነው እንደዚሁም ወህዳኒየቱላህ የአላህ ፍጹማዊ አንድነት ሙስሊሞች አላህ አንድ ነው ብለን እናምናለን በዚህ አንድነቱ ሁለትነት የለበትም በዚህ አንድነቱ ሶስትነት የለበትም ፍጹም አንድ የሆነ ጌታ ነው እንላለን ለዚህ አንድነቱ ቁርአን ማረጋገጫ ይሰጣል ምን ይላል በሱረቱል አንቢያ ቁጥር 22 ላይ ለው ካነ ፊሂማ አሊሀቱን ኢላላህ ከአንድ አላህ በስተቀር በሰማያትና በምድር ላይ ሌላ ማለክቶች ቢኖሩ ኖሮ ለፈሰደታ በተበላሹ ነበር ይላል የዩኒቨርሱ አመራር ስርዓቱ ማለት ነው ይዛባና ፍጥረቱ በጠፋ ነበር በተበላሹ ነበር ይላል ሌላም ስፍራ ምን ይላል መተኸዘ አላሁ ሚን ወለድን አላህ ከልጅ አንድንም አልያዘም ወማ ካነ ማዐሁ ሚን ኢላህ ከሱም ጋር ሌላ አምላክ የለም ኢዘን ያ ቢሆን ኖሮማ ለዘሀበ ኩሉ ኢላህን ቢማ ኸለቅ እያንዳንዱ አምላክ የፈጠረውን ነገር ይዞ ለብቻው ይገለላል ወለዐላ ባዕዱሁም ዐላ ባዕድን ከፊሉ በከፊሉ ላይ የበላይ ለመሆንን በመከረ ነበር ሱብሃንአላህ ዐማ የሲፉን የአርሹ ጌታ እነሱ ከሚመጥኑት ነገር ጥራት ተገባው ይላል ነገር ግን ከአምላካችን አላህ ጋር ሌላ አምላክ የለም ፍጹም አንድ የሆነ ጌታ ነው ብለን እናምናለን ሁለተኛ አሁንም እስላም በማስረጃ የተደገፈ እምነት ነው የምንልበት ምክንያት ምንን ማስረጃ ሰጥቷል ቢባል አልባዕት ወልጀዛ ከሞት በኋላ መቀስቀስ ህይወት መኖሩና እያንዳንዱ ሰው የሥራውን መጠን ደሞዙን የሚቀበልበት ቀን መኖሩ ይህም በራሱ ሌላ እስላም የሰጠው ማረጋገጫ ነው ቁርአን ወደ 5 አይነት መንገዶችን ተጠቅሟል እዚህ ጋር ከሞት በኋላ ህይወት መኖሩን ሰው እንደሚቀሰቀስ ለማሳመን ሄዶ ያየው ማን ነው የሚሉ ሰዎች አሉ አንዳንዶቹ በርግጥ ያዩ ምስክር ከፈለጉ ነብያችን አለይሂ ሰላቱ ወሰላም አይተውታል ለይለቱል ኢስራ ወልሚዕራጅ ጀነትና ጀሃነምን ተመልክተዋል የቤተ መቅደስ የሌሊት ጉዟቸውና የሰማይ እርገታቸው ላይ የሰላቱን ዋጅብነት ተቀብለው ከጌታቸው በመጡ ሰዓት አይተዋል እኛ ደግሞ በሳቸው አይን ስር ሆነን አየነው ማለት እንችላለን ምክንያቱም የሳቸው አይን ማዛገል በሰሩ ወማ ጠጋ አይናቸው አልዋለለም ወይንም ደግሞ መንገድን አልሳቱምና ግን ቁርአን የሚሰጣቸውን ሎጂካዊ ማስረጃዎች እንመልከት ቢባል ወደ 5 አይነት መንገዶችን በመጠቀም ከሞት በኋላ ህይወት መኖሩን ይነግረናል ከዛ ውስጥ አንደኛው ደሊሉ ኸልቅ አልአወል የመጀመሪያው ፍጥረት ኋላ ለሚነሳው ግንኙነት ኋላ ለሚመጣው ትንሳኤ ማስረጃ ሆኖ መጠቀም ይቻላል ቁርአን ምን ይላል وهو الذي يبدأ الخلق አላህ ማለት ፍጥረትን የሚጀምር ነው ثم يعيده ከዛም የሚመልስ ነው وهو ይመለሱ ደግሞ አህወኑ عليه በሱ ላይ ቀላሉ ነው ይላል መጀመሪያ ካልነበራችሁበት ስፍራ ሳይከብደው ሳይቸግረው ከፈጠራችሁ አሁን ካላችሁበት መቃብር እናንተን መቀስቀሱ እጅግ የበለጠ ቀላል ይሆናል ነው ጉዳዩ ለጌታችን ይክበደው ቢባል ኖሮ ካልነበርንበት ስፍራ እኛን ማምጣቱ ነበር የሚከብደው
ግን በእውቀቱ በጥበቡና በኃይሉ ምንም ሳይከብደውና ሳይቸግረው ከሌለንበት ስፍራ እኛን ካመጣንና ከፈጠረን እንዴት ካለንበት መቃብር እኛን መቀስቀስ ይከብደዋል? ይሄ የማይሆን ነገር ነው። ስለዚህ የመጀመሪያው ፍጥረት ኋላ ለመመለስ ምንድነው ማለት ነው? ትልቅ ማስረጃ ይሆናል ማለት ነው። ለዚህ ነው አምላካችን አላህ በነብያችን ሰለላሁ ዐለይሂ ወሰለም ዘመን አንድ ሙሽሪክ የበሰበሰ የሬሳ አጥንት ይዞ በእጁ እየፈረካከሰው ነብያችን ሰለላሁ ዐለይሂ ወሰለም ዘንድ መጣና ባጠገባቸው እየፈረካከሰው ይሄንን ነው ወይ ከሞተ በኋላ ነገ ይቀሰቀሳል ብለህ የምትሞግተው ሲላቸው አምላካችን አላህ ቅዱስ ቃልን አወረደ በሱረቱ ያሲን ላይ ወضرب لنا مثلا ጣዖትን በማምለክ ለኛ ምሳሌ ያደረገ ወነሲየ ኸልቀ የመጀመሪያ ፈጣጠሩንም ረሳና قال من يحيي العظام وهي رميم አጥንቶች ከበሰበሱ በኋላ ሕያው የሚያደርጋቸው ማን ነው አለ ቁል እንደዚህ አይነቱን ሰው በለው ይላል يحييها الذي انشأها اول مره መጀመሪያ ከኢምንት ያስገኛት ካልነበረችበት ስፍራ የፈጠራት አላህ ሕያው ያደርጋታል በለው አለ ስለዚህ አንደኛው ቁርአን የሚሰጠው መረጋገጫ የመጀመሪያ አፈጣጠራችን ኋላ ለመመለሳችን በቂ ምክንያት መሆን ይችላል ነው ሁለተኛው ደግሞ خلق السماوات والارض የሰማያትና የምድር አፈጣጠርን ቁርአን ይጠቀማል ሰማያትና ምድር አፈጣጠር ከሰው አንፃር ሲታዩ እጅግ የተለቁ እጅግ የከበዱ ትላልቅ ፍጥረታቶች ከሆኑ ታዲያ አናሳ የሆነውን የሰውን ዘር ዳግመኛ በመፍጠርና በማስነሳቱ ሂደት እንዴት ጌታችን ይከብደዋል ትላልቅ ፍጥረታቶችን ፈጥሮ አሳየን ሰማይና ምድርን ታዲያ ትንሹ ፍጥረትስ ዳግመኛ አይነሳም ለማለት ምን ቀዳዳ ይኖራል ቁርአን በሱረቱ ጋፊር ላይ ምን ይላል ለخلق السماوات والارض ሰማያትና ምድር አፈጣጠር አክበሩ من خلق الناس ሰውን ከመፍጠር የተለቁ ናቸው ይላል ولكن اكثر الناس لا يعلمون ከሰዎች ግን ብዙዎቹ ይሄን እውነት አይረዱም ማለት ትልልቅነታቸው ግዝፈታቸው ከሰው አንፃር እዚህ ሚዛን ውስጥ የሚገቡ አይደሉም ነገር ግን እነዚህን ትላልቅ ፍጥረታቶች የፈጠረ አላህ ሰውን በማስነሳት ቻይ ነው ብሎ እየነገረን ነው ለሱ ግን የሚከብደው ምንም ነገር የለም ሁሉን ነገር ሁን በሚለው ቃሉ መፍጠር የሚችል ጌታ ነው ሶስተኛው የሞተችን መሬት ሕያው በማድረግ በቁርአን ውስጥ ይሄን ምሳሌ ይጠቀማል አላህ መሬት ከተሰነጣጠቀች ከሞተች በኋላ ከሰማይ ዝናብን ያዘንብባታል ወዲያው ትላወስና ከያረንጓዴዎቹ ማብቀል ትጀምራለች ሕያው ሆነች ማለት ነው ይሄን ሕያው ያደረገ አላህ ሙታንን ሕያው በማድረግ ቻይ ነው ይላል በሱረቱ ፉሲለት ومن آياته ከተአምራቶቹ መካከል ይላል أنك ترى الأرض خاشعة ምድር የደረቀች ሆና ትመለከታታለህ فإذا أنزلنا عليها الماء ከበላያውም ውሃን ባወረድንባት ጊዜ اهتزت ትላወሳለች وربت ትነፋፋለች إن الذي أحياها ታዲያ መሬትን ሕያው ያደረገ አላህ لمحيي الموتى ሙታንንም ከመቃብራቸው በመቀስቀስ ቻይ ጌታ ነው إنه على كل شيء قدير አላህ በሁሉ ነገር ላይ ቻይ የሆነ አምላክ ነው ይላል ይሄንንም እንግዲህ ምሳሌ አድርጎታል በአራተኛ ደረጃ ደግሞ ቡጥላኑ ተስዊያ بين الاخيار والاشرار በመልካም ሰሪዎችና በመጥፎ ሰሪዎች መካከል እኩልነት መኖሩን ውድቅ በማድረግ እንዴት እኩል ይሆናሉ ህይወቱን በሙሉ አላህን በመገዛት ለሰው ልጆች መልካም በመስራት የኖረ ግን በሚሰራው ስራ ግን አባጻፈታው ሁሌው መባረር ስቃይ ብቻ የሚገጥመው ሰው አለ በተቃራኒው ደግሞ ማለት ነው በሰዎች ላይ የበላይ ሆኖ የሰውን ደም በግፍ ያፈሰሰ የሰው ንብረትን እየወረሰ የሚኖር በዱንያ ላይ ግን ተመጣጣኝ ቅጣቱን ሳያገኝ በዛው የሚሞት ሰው አለ ታዲያ ጉዳዩ በዚህ ያበቃል ማለት ነው የሆነ ቀን ላይ ፍጥሮች ሁሉ ተቀስቅሰው ሁሉም የሥራውን ዋጋ የሚያገኝበት ቀን መምጣት የለበትም ያ ካልሆነ የዚህ ዓለም ፈጣሪ እንግዲህ ቀላጅ ይሆናል ማለት ነው تعالى الله عن ذلك علوا كبيرا ግን የሰው አእምሮ ምንን ያመላክታል የሆነ ፍትህ የሚቆምበት ቀን ይመጣል ነው ሁሉም የሰራውን ዋጋውን የሚቀበልበት ስለዚህ ቁርአንም ይሄን እንደምሳሌ ይጠቀማል በሱረቱ ሳድ ቁጥር 27 ላይ ምን ይላል አም ነجعل الذين آمنوا وعملوا الصالحات እነዛ ያመኑና መልካም ስራ የሰሩ ሰዎችን እናደርጋለን ከልሙፍሲዲን ፊል አርድ ምድር ላይ እንደሚያበላሹ ሰዎች አም ነجعل المتقين كالفجار ወይም አላህን የሚፈሩ ጥንቁቆችን እንዳመፀኞች እናደርጋለን በፍጹም የማይሆን ነው ይያለ ነው ሁሉም የሥራውን ውጤት የሚቀበልበት ጊዜ መምጣቱ አይቀርም ነው እና እስካሁን ወደ 3 ምሳሌዎችን አይተናል አቂደቱን ረባኒያ እምነቱ መለኮታዊ ነው አቂደቱን ዋዲሃ እምነቶቹ ፍጹም ግልጽና የጠሩ ናቸው አቂደቱን ሙበርሃና እንደዚሁ በማስረጃ የተደገፈ ሃይማኖት ነው
ስለዚህም ኢስላም ይለያል ብዙ ኸሳኢሶች እስልምና መለያዎችን መጥቀስ ይቻላል على كل حال الله بسمعنا يمنتقم يادرغن جعلني الله واياكم من الذين يستمعون القول فيتبعون احسنه ربنا آتنا في الدنيا حسنه وفي الآخرة حسنه وقنا عذاب النار برحمتك ارحم الراحمين يا مقلب القلوب ثبت قلوبنا على دينك ويا مصرف القلوب صرف قلوبنا على طاعتك برحمتك ارحم الراحمين آمين وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته እኛም እኮ እግዚአብሔር ሶስት ነው አላልንም አንድ ነው ይላሉ ታዲያ ምኑ ነው ሶስት ስንላቸው አካሉ ይሉናል በአካል ሶስት ናቸው እነማን ሶስቱ ይኸው ተመልሶ ምላሹ ነው በአካል ሶስት ናቸው አብ ወልድ መንፈስ ቅዱስ ወልድ ተወላዲ መንፈስ ቅዱስ ሰራቂ ይባላል አብ ይወልዳል ወልድ ይወለዳል መንፈስ ቅዱስ ይሰርጻል እነዚህ ሶስቱ አንድም ናቸው እነማን ሶስቱ ስለዚህ ሶስት ናቸው ማለት ነው ሶስት አይባልም አንድ ነው ይላል ምኑ ነው አንድ ምኑ ነው ሶስት አንድ መለኮቱ ሲሆን አካሉ ግን ሶስት ነው አንተ ነፍስ አለ እንደዚሁ ደግሞ መንፈስ አለ አካል አለ ሶስት ሰው ነው ይላል ነፍሱም መንፈሱም አካሉም እነሱ እንደምሳሌ የተጠቀሙት በአንድ ስብዕና ውስጥ በአንድ ማንነት ውስጥ የሚገኝ እኮ ነው የተለያየ አይደለም ግን አብ ወልድ አይደለም ወልድ አብ አይደለም አብ መንፈስ ቅዱስ አይደለም መንፈስ ቅዱስም አብ አይደለም በእነሱ ሶስት አካል የተለያየ አለ እንዴት ከሰው አካል ጋር ምሳሌ ሆኖ ይሄዳል ይሄ በአንድ ስብዕና ውስጥ ያለ መገለጫ ነው ያ ግን ሶስት የተለያየ አካል ነው ያለው ይሄ መሆን አይችልምማ ታዲያ ባላያችሁት እንዴት ታምናላችሁ አለ እሱ ማን ሆኖ ነው አንተን የሚጠይቅህ በምን አምኖ ነው አይቶ ነው እሱ ራሱ እኮ አሁን ባላየው ነገር እያመነ ነው እኛ ግን አምላካችን አላህን ባናየው የሥራውን ውጤት ማንነቱን ግን በሥራው አይተነዋል ተገልጾልናል ነው ومن آياته ብሎ ባስተማረን መልኩ ስለ አላህ መኖር አንደኛ እኛው ምስክሮች ነን ራሳችንን ስናይ እኛን ያስገኘን አላህ መኖሩን ነግሮናል نحن خلقناكم فلولا تصدقون እኔ ነኝ የፈጠርኳችሁ አታምኑም እንዴ አለኩ እኔን ካላያችሁ በስተቀር ማመናችሁ አዎ ካላችሁ አፈራአይቱም ማቱምኑን እንግዲያውስ በማህፀን የምታፈሱትን አያችሁ የኛንተ ድርሻ ምን እንደሆነ አወቃችሁ ከሚስቶቻችሁ ጋር ስትገናኙ ብቻ የዘር ፍሬ ወደ እሷ ማህፀን ማስተላለፍ ነው ከነዛ ከሚሊዮኖች ሴሎች መካከል አንዱ ይመረጥና ከሷ እንቁላል ጋር ተገናኝቶ ጽንስ ከፈጠረበት ማግስት ጀምሮ በሚቆይበት የዘጠኝ ወር ሂደት ውስጥ ግን አአንቱም ተخلقونه ام نحن الخالقون ሰው አድርጋችሁ የምትፈጥሩት እናንተ ናችሁ ወይስ እኔ እንግዲያውስ ይሄን መልሱልኛ ይላል አምላካችን አላህ አባት እኔ ነኝ እንዳይል ጭራሽ ሚስቱ ራሱ መጸነሷን የሚያውቀው እሷ ስትነግረው ብቻ ነው የት ያውቃል ልትሸሽግበትም ትችላለች አይደል እስከ 4 እስከ 5 ወር ኋላ እየገፋ ሲመጣ መጠርጠር ይጀምራል እንጂ እሷስ ቢሆን የት ታውቃለች እሷም እኮ የምታውቀው ምናልባት በየወሩ የተለመደው ሀይድ የወር አበባ ሲቋረጥ ጀመርኩ እንዴ ትላለች አንዳንድ ጊዜም ትጠራጠርና ሌላ አካል እንዲነግራት ሐኪም ጋር ሄዳ የሽንት ምርመራ ትሰጣለች ሐኪሙ ያንን ያይና ያ ዶክተር ጽንስ ጀመረሻል ሲላት በደስታ እሷም ለባሏ ትነግራለች ኦሬዲ በሷ ማህፀን ስለሚከናወነው ነገር እሷም አታውቅም ባሏም አያውቅም ድርሻው ምንድነው ሁለታችሁም ራሳችሁን ማርካት ማስደሰት ነው ታዲያ ይሄን ጽንስ በእናንተ ማህፀን የሚሰራው የዳርዊን ቲዮሪ ነው ወይስ እኔ እያለኩ አላህ እየጠየቀ ነው ዳርዊንንስ ቢሆን ማን ሰራው ነው ግረ መንገድ እንግዲህ ስለዚህ መኖሩን አላህ በስራው ገልጾልናል ምንም ሸክ የለውም ማለት ነው ስላላየን አናምንም ከሆነ ያስተማሪው ጣፈንታ እንዳይገጥማቸው ለከተማሪዎቹን እያስተማረ ሐሳባቸው ሊሰርቅ ፈልጎ በመሃል ተማሪዎች ሲላቸው አቤት መምህር አሉ ይሄ ዳስተር ይታያቸዋል አላቸው አሁን መምህር አሉ ስለዚህ ዳስተሩ አለ ማለት ነው አለ ለምን ታያ ከአምስቱ የስሜት ዋሳት ባንዱ ተገለጸ ማለት ነው ቀጠለና አላህ ሲታያቸዋል አለ ያ በር መክፈቻ ነበር አይታየንም ሲሉ እንግዲያውስ አላህ የለም ማለት ነው አላቸው በዛ መሰረት ኢማኑ ደካማ የሆነ ሰው ለጥርጣሬ በር ይከፍትለታል ግን የደም ስፍራ ደግሞ ሰራዊት የማያጣው አምላካችን አላህ ከተማሪዎች መካከል አንድ ሙስሊም ተማሪ እጁን አወጣ መምህር በርሱ ሐሳብ ላይ እኔም ድጋፍ ልጨምር አለ ወጣ እሱን ፊቱን አዞረና ተማሪዎች አላቸው አስተማሪያችን ይታያቸዋል ሲላቸው አዎን አሉ
ስለዚህ አስተማሪያችን አሉ ማለት ነው አለ ቀጠለና አንጎላቸው ሲታያቸዋል አይታየንም ስለዚህ አስተማሪያችን አንጎል የላቸውም ማለት ነው ይሄም ኢማም إلى الذي سأل أين الله بميله كتاباته لاي كان بمتو بلاي مرجعዎችን ደርድረዋል ለማንኛውም ለአላህ መኖር የለም የሚሉ ሰዎች ራሳቸው መረጃ ናቸው በቃ የመጨረሻው ምላሹ ለአላህ መኖር ምንድነው ማስረጃው የለም ብለው ራሱ የሚናገሩ ሰዎች የመጀመሪያ ማስረጃ መሆን ይችላሉ ለምን የለም የሚለው ቃል በየትኛውም የቋንቋ ህግ ማመላከት የሚችለው የሆነ ወቅት ላይ የነበረን ነገር ብቻ ነው ከዚህ በፊት ያልነበረ ህልውና የሌለው ባዶ የሆነ ነገር የለም ተብሎ አይጠቀስም በየትኛውም ቋንቋ አንድ ነገር ለመግለጽ የለም የምንለው ሲኖር ብቻ ነው ተግባባን ምን የለም ተብሎ ግለሰቡ ይጠየቃል ዳይኖሰርስ ይላል ከዚህ በፊት የነበረ ግዙፍ እንስሳ ነው ማለት ነው አፍሪካ ውስጥ አሁን ዘሩ ስለጠፋ የለም ይባላል መጀመሪያም የሌለ ከዩኒቨርሱም ውጪ የሆነ የማይታሰብ ነገር ምን ብለን ነው የለም ብለን የምንገልጸው ምን የለም ስትባሉ ያ ነገር ልትሉ ነው ያ ነገር ካላችሁ ኦሬዲ አለ ማለት ነው የሆነ ወቅት ግን ዛሬ ላይ ጠፍቷል ማለት ነው በቃ ስለዚህ ያ ነገር የለም ይባላል አላህ የለም የሚሉ ሰዎች ራሳቸው የሆነ ወቅት መኖሩን አምነዋል ዛሬ ግን ስለተሸሸገባቸው እንግዲህ ስላላየነው የለም ወይ ጠፍቷል እያሉ ነው ክርክሩ ዛሬ ጠፍቷል ወይስ አልጠፋም ነው ማለት ነው ድሮ ግን መኖሩ በንግግራቸው ነው መጀመሪያማ የሌለ ጌታ ከሆነ ሰው እንዴት አሰበው ታዲያ በጭንቅላቱ ሰው የሌለ ነገር ማሰብ ይችላል እንደው የፈለከውን አስብ የፈለከውን በጭንቅላት አዲስ ነገር አምጣ ቢባል የሌለ ነገር ሰው ያመጣልኝ ምንም የሌለ ነገር ሰው በጭንቅላቱ ማሰብ አይችልም ማሰብ የሚችለው ካለ ነገር ነው የሚነሳው አላህ አለ ማለት በራሱ መኖሩን የሚያሳይ ነው የለም የሚለው የሆነ ወቅት መኖሩን ያሳያል ስለዚህኛ ባናየውም በስራው ያመነው ጌታችን ነው እናም በጀነት እንዴት እንደምናየው አብራራለ ይላልከው እንዴት እንደሆነ ከይፍያውን እኔ መግለጽ አልችልም ይሄ ገይብያት ነው ከሁሉ በፊት አላህ የጀነት ሰው ይበለን የጀነት ሰው ከሆነ በኋላ ነው ኢላ ረቢሃ ናዚራ እንደተባለው እሱ በፈቀደው መልኩ አላህን ያዩታል ትልቁ ነገር ግን የምናውቀው ምን ገይሪ ኢድራኪን ነው ማካበብ የሚባለው ግን አይሰራም አላህን አካበው ያዩታል ማለት ግን ለማንም ኸልቅ አይሆንም አንድን ሰው እየው ብትባል ከራስ ጸጉሩ እስከ ግር ጥፍሩ ታየው ይሆናል ሙሉ ማንነቱን የጀነት ሰዎች አላህ ወፍቆን ከነሱም አድርጎን ጌታችንን የምናየው እንኳን ብንሆን ግን ጌታችንን እናካብባለን ማለት አይደለም ለምን አላህን አካቦ ለማየት መጀመሪያ ለጌታችን ከዚህ እስከዚህ የተባለ ገደብ ሊኖረው ይገባል ከዛ በኋላ ነው ማን ነው ማካበብ የሚችል መخلوቅ ይባላል የጌታችን ትልቅነትን እንዴት እንረዳው ከተባለ ደግሞ ሰሃባው ገልጾታል አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ምንድነው ያለው ሰባት ሰማይና ሰባት ምድር አንድ ሰማይ ውፍረቱ 500 ዓመት ያስኬዳል ነው የተባለው ውፍረቱ በኪሎሜትር ሳይሆን የተገለጸው በጊዜ ነው የተለካው የአንድ ሰማይ ውፍረት 500 ዓመት ምን ማለት ነው ግን ስታስቡት ያንን ውፍረት ለመድረስ እናንተ ራሳችሁ ያ ጊዜ ሊፈጅባችሁ ነው ማለት ነው የአምስት ሰው እድሜ ታዲያ ምን አለ ሰባት ሰማይ ሰባት ምድር አሉ لو ان السماوات السبع والارضون السبع في كف الرحمن አለ ሰባት ሰማይና ሰባት ምድር በረህማን እጅ ላይ ቢሆኑ ኖሮ አለ የሚኖራቸው ድርሻ ከዚህ ትልቅነታቸው አንፃር ኢላ ከህርደለትን في يد احدكم ባንዳችሁ መዳፍ ላይ የጎመን ዘር ፍሬ መጥቶ ቢቀመጥ ያ የጎመን ዘር ፍሬ ከእጃችሁ ትልቅነት አንፃር የሚይዘውን ቦታ ነው የተባለው ሰባት ሰማይ ሰባት ምድር ከዚህ ትልቅነታቸው ጋራ ጌታችን አርrahማን እጅ ላይ እንኳን ቢሆኑ ኖሮ ድርሻቸው ይሄ ነው ከተባለ አንድ ሰማይ ድርሻው ስንት ይሆናል ያ የጎመን ዘር ፍሬ ለ14 ይሰነጠቃል ማለት ነው የሚመጣው ነው ይሁን እንግዲህ በነፍስ ወከፍ ተመጣና ደግሞ የኔስ ድርሻ በል አንተ ከሰማይ አንፃር ማለት ነው አንተ ከሰማይ አንፃር ስንተኛ ነን ብለን እንገልጻለን አላህን አካቦ ማየት የሚችል ምንም መخلوቅ የለም እንደዚህ አይነቱን ኃያል ጌታ ለማምለክ ሙስሊም አድርጎ ለፈጠረን አላህ አልহামዱሊላህ ሙስሊም አድርጎ ይግደለን ስለዚህ አንተ ለልጁ ልትነግረው የሚገባው ከሁሉ በፊት ካለህበት ኩፍር ውጣ ተውሂድ እስላም ነው ወደ እስላም ናበለው ሙስሊም ሆነ ከሞት ነገ እሱ በፈቀደው መልኩ ታየዋለህ ነው ይሄን ነው ማቀው والله اعلم በቀራ ቁርአን ለተቀራ በፊታችን ቴፕ ከፍተን ለሄድ ነው ቤታችን والله እስከ 3 ቀን ድረስ ይጣላል ጅኖች የሚበሉ የሚጠጡ ሲሆኑ መላእክቶች ግን አይበሉም አይጠጡም وانهم كانوا رجال من الانس ከሰው የሆኑ ወንዶች
ከጅን በሆኑ ወንዶች መጠገብ فزادوهم رهقا ثم تጨመርላቸው አላህ ውዱ ማድረግ حتى ከሲህር ይጠብቃቸዋል ውዱ አድርጎ የሚንቀሳቀስ ሰው ከሲህር ሲህር ማለት እንግዲህ በተለያየ መልኩ ነው የሚሰራው አይነቱም ብዙ ነው ዘርፉም ሰፊ ነው ሰውቱም እንደዚህ ኢንሻአላህ አጭርና ቀላል ነው እና ይህ ሲህር ተፍሪቅ ማለት ሁለት ሰዎች ማለያየት ሲሆን አብዛኛው በባልና ሚስት ይበዛል የሩቅ የሚጠናቃለን ብለው የሚሟገቱ አላም ደግሞ ያለፈውን ነገር እናቃለን ብለው የሚከራከሩ ከነሱ ዘንድ ሂዳችሁ በትክክል ቃላቸውን ተቀበላችሁ ከመጣችሁ በነብዩ ሰለላሁ ዐለይሂ ወሰለም በወረደ ቁርአን ስራችሁ ባልና ሚስት በቤት ውስጥ ሆነው የማይስማሙበት የሚጋጩበት በሲህር ነው ለማለት የሚያስችሉ መገለጫ ሲስተሞች